አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እኔ የምለው አብርሽ ብያችኋለሁ፣ ከሩታ ተለይቶ አይኖርም። የሩታ ነገር ቅዠት ነው የሚሆንበት። ወላሂ ነው የምላችሁ። አሁን እሱ ትናንትና የወረወራትን ሴት ዛሬ የሚያቅበዠብዠው ዛሬ ነው እንደ ልጁ የታወቀው። እንዴ ልጁን ሲያስታውስ እኮ ሩታን ማስታወስ ነበረበት በፊት። ሩታን ባስከፋት ልጅን ይሆን ነገር ይሆንብኛል፣ ለልጄ ስል በጣም መስዋዕት ከፍላለሁ፣ ሩታ ጋር የግድ በቃ ብጠላኝም እሷ ጋር ሆናለሁ ብሎ ሄርሜላን በቃ ከልጅ አትበልጭብኝም ብሎ ወደ ሩታ ይቅርታ ብሎ መምጣት ሲገባው ማለት ነው። በቃ ወንድ ከሆነ ማለት ነው ሄርሜላን ያመጣና በቃ ካሁን በኋላ ከህይወቴ ውጭ ሩታ ይቅርታ አድርጊልኝ፣ እስካሁን ስለበደልኩሽ ምን ስላረኩሽ በቃ በፊትም ለወደፊቱም ላለፈውም በጣም ይቅርታ ብሎ ጉልበቷ ላይ ውድቅ ብሎ ይቅርታ ብሎ እሱ መጠየቅ ሲገባው ሌሎቹን እያመጣ ምክንያት ይፈጥራል። ተመካክሮ ቢሆንስ? አቤልና ጓደኞቹ ተመካክሮ ቢሆንስ? ይቅርታን ጠይቃትና ትቅር ብለው ተመካክሮ ቢሆንስ? መጀመሪያ እሱ ይቅርታ መጠየቅ ሲገባው እንደገና ሌሎቹ ምን አገባችሁ? ሌሎቹ እኮ መጡ ቀሩ፣ ምንም እንትን የሚጠቅማት የለም። ሩታ የምትፈልገው አንተን ይቅርታ ነው። ሩታ የምትፈልገው አንተን ነው። ገንዘብ አትፈልግ፣ ምን አትፈልግ። በቃ አንተ ስትሄድባት እኮ ነው እንደገና እንትን ያለቻት እየከፋት ወይ ደግሞ ታገር ወጣለሁ ላይ የተነሳችው እንጂ ለነሱ እኮ በፖሊስ ጣቢያ ብትከሳቸው እና ቤላን ሆነ ብሩክን ብትከሳቸው ታስቆማቸዋለች። ግን ችግሩ እነሱ አይደሉም። ችግር ፈጣሪው አንተ እኮ ነው። አንተ ይቅርታ ማለት ሲገባህ ሌሎችን አምጥተህ ወጃ በጣም ያናደደኝ ወላሂ። ስለ ሌሎችም ምን ያገባዋል እሱ? ራሱ እኮ የከፈተው ብር አይደለም እንዴ? ራሱ እኮ ነው ከፍቶ እንደገና እንትን ያስባላል። እኔ በጣም ያናደደኝ ምን አገባህ? ልጁን ውጭ ተወዳልኩ ማህበረሰብን ለምዶ አባቱን እያየ ነው እንዲያርግ የምፈልገው ማለት ነው። እርባቴ ስለዚህ ይህ ነው ልልሽ የምችለው። ምናልባት ውሳኔሽን ደግሞ በግልጽ ብታሳውቂኝ ደስ ይለኛል። ምናልባት ከውሳኔሽ እኔ እኮ ማለት ነው ስለ ልጅ ስታስብ ስለ ሩታ ችግርነት ብታስብ በመጀመሪያ ሩታ ዘንድ ሩጣ አትሄድም። ሩታ እንደዛ በቃ ምንድነው እየተበቀልኩ ነው ብላ ሩታ ተበቀልኩ ብላ ትታስተድ ማልቀስ የለብህም ነበረ። ሄርሜላ መታ ስለምን አቤል መጥቶ ሲለምን አያገባችሁም፣ ከመካከላችን ውጡ፣ የኔና የሷ ጉዳይ ስለሆነ በምፈታበት መልኩ እፈታዋለሁ፣ የኔና የሷ ጉዳይ ነው ብለህ ሩታና እናንተ መሀል ሌላ ሰው ማስገባቱን ትተህ ሄርሜላን እኮ ነው ይቅርታ ብለው የለመንካት። ሩታ ሄርሜላንም ሆነ ብሩክን አቤል ሆናችሁ ከመሀላችን ውጡ፣ እኔ በምፈታው በኩል እፈታለሁኝ፣ በሽማግሌም ቢሆን በቃ በሁሉም ነገር እኔ አስተካክለዋለሁ፣ ከመካከላችን ውጡ። እንዴ ማለት ሄደህ እኮ ነው እንትን ያልከው፣ እሷን ልመና ያስከው ማለት ነው። ይሄ ሁሉ እንደሚመጣ አታውቅም ወይስ አንተ እዛ እየተጨማለቅ እሷ ቆማ እንዲታይ ነው የምትፈልገው? ሁሉም እኮ መብት አለው፣ ግን ያኔ እሱ የተበላሸውን መልሻ አልበላሽም እያለች ነው እንጂ ማለት ነው። አሁን ያንተ ችግር ምንድነው? ያን ጊዜ እየተበቀልኩ ነው ብላ ስትሄድ ሄርሜላ ዘንድ እየሮክ ከመሄድ ሰከን ብለህ ማለት ነው፣ ሰከን ብለህ ወደ ራስ ተመልሰህ በቃ ሩታ የተበቀለች በምን ምክንያት ነው? እኔ ስለ አናደድኳት ነው። ምንድነው ያናደድኳት? ሂጄ ይቅርታ ጠይቃታለሁ፣ ነገሮችን አስተካክለዋለሁ ብለህ እንደማሰብ ሚዲያ ላይ አልቅሰህ ሩታ ሄርሜላን ይቅርታ አልካት። እንዴ የሚባል ነገር አለ እንዴ? ስትፈልግ የምትሄድበት ስትፈልግ የምትመጣበት ናት እንዴ ሩታ? እኔ ሩታ ለሩታ እያሰብኩ አይደለም። ያኔ ሁሉም ሴት ማለት ነው፣ ሁሉም ሴት የራሱ እንትን አለው። ነግበኔ የሚባል ነገር አለ እና እሱ ነግበኔ አይልም ወይ? እህት የለችውም ወይ? እህቱም እኮ አሁን የሩታ እጣ እየገጠማት ነው። ሩታ እኮ ይሄ ልጅ ያንተ ነው ተብሎ መጥቶበት ነበር አብርሃም የተጣሉት ማለት ነው። አሁንም እህቱ እንደዛው እና ሁሉም በሰፈረው ቁና እንትን ይላል ማለት ነው። ምናልባት ከውሳኔሽ በፊት ደግሞ አቤል ነው ስለ ሩታ ማይሆን ነገር
እና ከዚህ በኋላ ሩታ ማንም እንዲናገራት አልፈልግም፣ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታውቅና እንዳስጠነቅቀ ነው ማለት ነው። በአንተ ምክንያት፣ በብሩክ ምክንያት፣ ዙሪያ ላይ ባሉ ሰዎች ምክንያት ማንም ሰው እሷን እንዲናገራት አልፈልግም። ስለዚህ ይህንን ነገር አውቀህ ከዚህ በኋላ የምታደርጋቸው ነገሮች መቆጠብ ያስፈልጋል ማለት ነው። ጓደኛዬ ነህ፣ አከብርሃለሁ፣ እወድሃለሁ። ግን ደግሞ ዛሬ ላይ ልጅን እያሳደገች ነው ይውላል። ተመካክሮ ነው እንጂ ባይመካከሩ ምን ይል ነበረ? ልትከዳህ ነው፣ አታዋጣህም፣ ተጓደኞቹ አትለይ ምናምን እያለ ይጠዘጥዘው ነበር አቤል ማለት ነው። ትዝ ይላችኋል በፊት ሩታ እንዳታርጓ ምናምን ሲል እሷ አታዋጣህም እኛ የምናዋጣህ እያሉት ሲጠዘጥዙት እና አሁን ዝም ብሎ ያዳመጠው አቤል ስለተመካከሩበት ነው። ሊበቀሏት እየተመካከሩበት ነው። ወይ ደግሞ ካሰበችው አላማ ለማስቀረት ዘዴ እየፈጠሩ ነው እንጂ እውነት እንትና ማን ነው አብርሽ እንደዛ ይሄን ያክል ሲናገረው ብሩ እንትን አቤላ ዝም ብሎ ያዳምጣል? እዛ ጊዜ ቀለበት ሲያደርግለት ምን ድንበር ያለው? አልሙሂም ጅላችን አጃጅ ልጅ አሳዳጊ ነው ያደርጋል። ልጅ አሳዳጊ ነው ያላት። ይቺ ልጅ ልጅን እያሳደገች ነው። ሲጀመር ይቺ ልጅ አትላትም ነበር ሩታ ልጅን ስለ ልጃችንን ይዛለች ብትል ምን ይቺ ልጅ ልጅን እያሳደገች ነው። የምን አባክ ልጅ ነው ደግሞ ሲያስጠላ። ይሄኔ አነጋገሩ ማገሰርት ማሻአላ ተባረከላ። በምንም አይነት መንገድ ሩታ እንዳትናገራት። ምናልባት የምትለው ነገር ካለክ ወይንም ደግሞ አንቺ እሱ ላይ ያየሽው ነገር ካለ ይህንን ነገር እንዲያደርግ አልፈልግም የምትይው ነገር ካለ መንገድ ትችያለሽ። እኔ ምንም አልለውም። በጣም እኮ ነው እንደው እያከበራት ያለው። እሱ ማግኘት እንደማትፈልግ ያውቃል። ሌላ ነገር ለመፍጠር ነው የሞከረው ጠርቶኝ ምናምን። እሺ እንደማልለው ስለሚያውቅ በሰው ስልክ በሌላ ሰው አስጠርቶኝ ምናምን ጠበቀኝ። ኦልሬዲ አይታችሁታል ሁሉንም ነገር እና እኔ ላይ ሌላ ነገር ለመፍጠር እየሞከርሽ ነው እና ብሎ ሌላ ነገር የለም። ከዚህ በኋላ አንቺ በእኔ ምክንያት ወይ ደግሞ እኔ በማደርገው በማወራው ከሰው ጋር ስላንቺ በማወራው ነገር ከሆነ የምትሄጂው ይኸውልሽ ምዬልሽ በአብርሃም ፊት ምዬልሽ አጠገብሽ ላልደርስ ቃል ገባልሻለሁ። የምሬን ነው እና እሄዳለሁ የሚለው ነገር ይሄን ሀሳብ ማቅረብ ያለ አብርሽ ነበር። ይቅርታ ላደረኩሽ ጓደኞቼ ሁሉ ላደረጉሽ በእኔ ስበብ ነው ጓደኞቼ እንደሚያደርጉሽ ጓደኞቼ በእኔ ስበብ ነው እኔ እንትን ስላልኳቸው ነው እና ደግሞ ይቅርታ ጠይቂ ለወደፊቱም ላለፈውም ላጠፋሁት ጥፋት ይቅርታ ጠይቂኝና ልጃችንን አብረን እናሳድግ ማለት ሲገባው እገሌ ነህ የራሱን መጀመሪያ ራሱ ይቅርታ ብለው እኮ ነው መጀመሪያ ራስ ይቅርታ ጠይቀህ ከዛ እኔ ይቅርታ ጠይቂያታለሁ እናት እንቶሎ እያንዳንድሽ ይቅርታ ጠይቂ ትላለህ። ከዛም በኋላ የራሷን ውሳኔ ትወስን እንጂ አንተ እንደፈለክ እየሄድክ ጓደኞች ጋር እየተመካከርክ ይቅርታ በሏት ይቅርታ ምናምን ጅል። አሁን እኮ ጅል አረጋችኋት። በቃ የሆነ ስትመጣላት ይሄኔ አይታችኋል። ትናንትና ሰላም ሲላት ወላሂ ብቅ ስትል ልቡ ድቅ ነው ያለው። ወላሂ ነው የምላቸው እኔ ሩታና አብርሽ አይለያዩ። በተለይ ሩታ ሌላ ሀገር ካልሄደች በቅርቡ ነው የሚታረቁት። ሌላ ሀገር ካልሄደች ማለት ነው። ከሄደች ደግሞ ይሄዳል ብዬ ነው የምጠረጥረው። አሁንም አብርሽ ማለት ነው እውነት ለእሷ የሚያስብ ከሆነ አይደለም የፈለገውን ዋጋ ከፍሎ እሷ ዘንድ መሄድ ይችላል እኮ እሷ ዘንድ መሄድ ይችላል። እንደ እውነት የሚወዳት ከሆነ እውነት ልጁን የሚወድ ከሆነ በቃ ትሂድና ትንሽ አረፍ ትበል፣ እስትራሃት አገኝና ትንሽ አረፍ ትበል። እሱ ሄዶ ማየት ይችላል እኮ እና መጀመሪያ እሱ ይቅርታ ማለት ሲገባው እገሌና አልሞይም መጀመሪያ አንተ ነህ ይቅርታ የምትጠይቀው። በተረፈ ደግሞ እሷን በሰላም ሽኝት ታረግና አንተ ደግሞ ተከትላት ሄዳችሁ እዛ በሰላም ልጃችን ታሳድጋላችሁ። ስትፈልጉ ትመጣላችሁ። እሷን የምትፈልጋት ከሆነ ማለት ነው። አይ ሄርሜላን የምትፈልግ ከሆነ ደግሞ
ድብን ያለው ድብን ይበል። ወላ ልጅ ወላ ሩታ የሚባል ነገር እኔ አልፈልግም። በቃ ሰላሜን የማገኘው ሄርሜላ ጋር ብለህ ሄርሜላ ጋር ተጋቡና ተቀመጡ። ሩታን ለቀቅ አድርጓት። እኔ ለሩታ እያዘንኩ አይደለም። በቃ ሴትነት የዚህን ያክል ነው በቃ የሚጎዳው ማለት ነው። ሴት መሆን በጣም ከባድ ነው። በነገራችን ላይ በቃ እኔ ከወንድ አላንስም የሚባል ነገር የለም። ሴት ሴት ናት። ዳዳ ትወልዳለች፣ ታረግዛለች፣ ምን ትላለች። እሱ ተሆነ ነገ አስረግዞ ዘወር ይላል። ነገ ሩታ ታረግዝ ጀምራ እሷ እያንፏቀቀች ነው። እሱ ግን እንደፈለገ እየዘለለ ነው። እና እኔ በጣም ሴቶቹ የፈለገ ክፉ ቢሆኑ ያሳዝኑኛል። ወላሂ ያሳዝኑኛል። የፈለገ ክፉ ቢሆኑ ምን ቢሆኑ በቃ አቅማቸው የሚቀማቸው ልጃቸው ነው። አቅማቸው በቃ ደካማ ጎናቸው ልጃቸው ነው። አንጀታቸው ብጥስ ብሎ የወጣበት ልጃቸው በዛ በጣም ይናደዳሉ። ምን ይላሉ? እና ለኔ ለዛ ነው በጣም ሩታም ታሳዝነኝ። አብርሽ ደግሞ በጣም ያናድደኛል። አንዳንድ ጊዜ ያሳዝነኛል፣ አንዳንድ ጊዜ ደግሞ ያናድደኛል። እኔ እንጃ ቅጥ የለውም። በቃ ከራሷ ወጣ ስንል መልሶ ይመጣል። መጣ ሲባል ይሄዳል። እና እዚህ ጋር ብቻ ጥሩ እንትን ነበረ እስካሁን ያሳዩን ማለት ነው። በጣም ደስ ብሎኛል አብሮ ስለመጡ።